ቻናሉን ከሰጠኝ እኔ ኢነርጂ እንዳለኝ በራሴ አምናለው። ሰርቼ አብረን ያካበትነውን ነገር ሁሉ ለብቻዬ ማካበት እንደምችል ስለማመን ንብረት አልጠየቅኩም፣ ቻናሌን ጠየቅኩ። ያ ግን ሴም ካርዱ በሱ ስም ስለነበር ቻናሉን ስንከፍተው የከፈትነው በሱ እሱ ጋር በነበረ ሴም ካርድ ስለነበር ሊሰጠኝ ፈቃደኛ አልሆነም ነው ጥያቄ። ራይት ለሴም ካርዱ ኦኬ። እሺ ሀቢባዬ ቀረ ነገር ካለው ገንዘብ ተመልሷል። መኪና ተመልሷል። ሴም ካርድ የነበረ ነው። ቻናሉ ማጋ እንዳለ ሁለታችሁም አታውቁም። ስለዚህ ስልክ ደግሞ ቅድም እንደገባሽ እኔ ራስቼ እሱ ሪከርድ አይቻለሁ ብሎ ይጠየቀኛለ። ስልክ 2 አይፎን ስልኮች ነበሩ። አንድ አንቺ ጋር አንድ እሱ ጋር ነው የቀረው እሱ እንዳለው ወይስ የተለየ ነገር አለ? በጣም አመሰግናለሁ። እኔ ራሱ ረስቼው ነበረ። 2 አይፎን ነበር። ያው 2 አይፎናት አንዱ 11 ነው እና ምንም ነገር የለም እዛ ስልክ ላይ ለሪከርድ ተብሎ ነው የተገዛው። ምንም ነገር የለውም እና በሰዓቱ ደግሞ ቤት ውስጥ ምንም አይነት ስልክ አልነበረም። ስልኬም ምንም እሱ ጋር ነበር። ይዤ የወጣሁት ስልክ እሱ ነው። ቅርና ወላ ሲም ምንም ነገር የለውም። በአጠቃላይ ስልኩ ሪካርዶች ብቻ ይሄ የምንይዝበት ዩቲዩብ ዚች ጋር ስታወሪ የምትይዥበት ስልክ አለ አይደለም? እሱ ነው። ኦኬ 11 እሱ ጋር የቀረውስ ምንድን ነው? አንቺ ይዘሽ የወጣሽው 11 እሱ ጋር የቀረውስ 14 ፕሮ ማክስ 14 ኦኬ ኦኬ። ስለዚህ እሱም እንዳለው አንድ እሷ ጋር አንድ እኔ ጋር ብሏል። ሞዴሉ እና እንዲህ ሶሪ አብዬ ይሄ ከ400 ሺህ ውጭ ሌላ ድጋሚ ደግሞ ይሄ እንዴት ነው መሰልሽ የዩቲዩቤ ብር ሊወርድልኝ 3 ቀን 4 ቀን ምናምን ሲቀረው ነው 5 ቀን እንደዚሁ አይነት ወይ ዛሬ 12 ነው ሚካኤል ነው እመቤቴ የዛሬ ዓመት ሚካኤል በሰኔ 1 ወር ነው የቀረው። ሰኔ ዕለት ነው የወጣሁት ከዛ ቤት እና አይ ቲንክ 200 ምናምን ሺህ ብር ነበር የሚወርድልኝ እና እሱም እሱ ጋር ነው ወደ ስለዚህ ከ600 ሺህ በላይ ነው አብዬ መያዝ ያለብኝ እዚህ ጋር ከ600 ሺህ እሱ ጋር የቀረው እኔ ጋር ምንም የቀረበ ነገር የለም። ስለዚህ ወደ እሱ አካውንት የምትሰሩበት የዩቱብ ቻናል ገቢ ወደ እሱ አካውንት እየገባ እሱ እንዳለው ቅድም እውነት ወደ አንቺ እሱ የፊርማ ችግር ስለነበረበት የእሱን አካውንት ጀስት ከአድሴንስ ገቢያችሁ ብቻ እንዲወርድ ነበር። ሰማለሁ። አልሰማሽኝም? እደግመዋለሁ። ፍቅር ይሰማሻል ውዴ? አሁን ይሰማሻል? ጋይስ ከኔ ነው። ለምን ኮመንቱን ትታችሁ ታብታብ ኮፒ ሊንክ አድርጉ። እሺ ፍቅር አሁን መተሻል። እኔ ነኝ የተቋረጥኩት ወይስ እሷ? ከእሷ ነው አቡ። ግን ያው ታብታብ ያድርጓ። ከእሷ ነው ታብታብ ነው የሚያደርጉ እኮ። ታብታብ መቼ ያደርጋሉ? ዝም ብለው መኮመት ብቻ ብታይ ውዶቼ። ታብታብ ባለ ሰዓት 2 ሚሊዮን ራሱ አልገባም። በስማ መረታ 26,000 ህዝብ ተቀምጦ ግን ታብታቡን 1.8 ቅድ አሁን እየተሰማሽኛው የሚቆራረጠው ታብታብ ስለማታደርጉ እኮ ነው ጋይስ። ታብታብ አድርጉ ፕሊዝ። ኮመንቱን ታውትና ታብታብ አድርጉ። ካለቀ በኋላ እኮ አስተያየት ትሰጣላችሁ። ደግሞ እየሳቅላችሁ ነው። ነበር ታብታብ አድርጉ። እሺ አሁን ይሰማሻል ፍቅር? እሺ ስሚ። አዎ አሁን እኔ ዘላስት ንግግር ምን መሰለሽ? እሰማሻለሁ። እሰማለሁ። አዎ እኔ አሁን ፍቅር እኔ እየጠየኩሽ ነበር። እሱ እንዳለው በሱ ከቻናላችሁ ገቢያችሁ ከዩቱብ ቻናሉ ቀጥታ ወደ እሱ አካውንት እየገባ ከዛን ወደ አንቺ ትራንስፈር እየተደረገ ነበረ ገንዘብ የምትጠቀሙት ክፍያ፣ ለምሳሌ የቤት ኪራይ፣ አስቤዛ፣ የተለያዩ ነገሮችን ክፍያ የምትፈጽሙት የምትፈልጉትን ያህል ገቢ ገንዘብ ከሱ አካውንት ወደ አንቺ ትራንስፈር እያደረጋችሁ ከዛ ክፍያ የምትፈጽሙት በአንቺ ሞባይል ባንኪንግ ነበር። ኦኬ ታዲያ ትራንስፈር ስታደርጉ የሚያስፈልጋችሁን ብቻ ነበር ትራንስፈር የምታደርጉት ወይስ ሙሉ የገባውን ክፍያ ሙሉ ከዩቱብ ቻናሉ የሚያስፈልገንን አስልቶ ምናምን ነው የሚላክልኝ? ባንክ ስቴትመንት አለ ሀቡዬ፣ እንደነገርኩሽ ባንክ ስቴትመንት አለ፣ ማየት ይቻላል። ማለት ስንት ብር ገብቶ ስንት ብር ወጪ እንደተደረገ ስንት ብር እንደሚልክልኝ እኔ ጋር ስንት ብር ገቢ እንደሚሆን አለ አይደል? በማስረጃ ነው እሱ። ምንም የሚያከራክረን ነገር እንደዚህ አይደለም። አሁን ሲሙን እሰጣታለሁ ብሏል። ሲሙን ችግር የለም እጁ ላይ ባይኖር ራሱ አዘግቶ ራሱን ቁጥር አወጥቶ ለእኔ ከሰጠኝ
እኔ ችግር የለም ከዩቱብ ጋር ኢሜል አድርጌ አውርቼ እኔ በራሴ መንገድ መመለስ እችላለሁ። በጣም ጥሩ ታትስ ጉድ። እሺ ስለዚህ አሁን አንቺ ሴም ካርዱን እንዲሰጥ ይስጠኝና እኔ መንገድ ቻናሉን አስመልሰዋለሁ ነው አይደል? እናመሰግናለን። እና በዚህ አጋጣሚ አንድ በጣም ይቅርታ እግዚአብሔር በጣም ይቅርታ ችግር የለም ስለሆኑ ነው ዝም ያልኩት። እና ቲክቶኬ 30 ምናምን ሺህ ያለው ቲክቶክ ነበረኝ። እሱ ጋር ያለው ብዙ ቲክቶክ ተጠቃሚ አይደለሁም እኔ እና በሰዓቱ ስልኬ ሙሉ ነገር ስለጠፋ ምን አሁን ባለፈው ይሄ ከኔ ጋር ፍሬንድ የነበሩ ሰዎች ስሜ ተቀይሮ ያው ከእነሱ ጋር የተጻጻፍኩት ነገር ይኖራል ቲክቶክ ላይ ገባሽ። ቪዲዮቼ ፕራይቬት ተደርገዋል ምናምን። ግን ይሄ የእሱ ዩቲዩብ ይሄ እንደ ኦዲየንስ የእሱ ዩቲዩብ አጫጭር ቪዲዮዎች ብቻ ነው የሚፖሰትበት ማለት ነው ቲክቶክ አካውንትሽ? አዎ የኔ የድሮ ስልሽ እኔ ቲክቶክ ለእኔ ብርቄ አይደለም ማለት አሁንም ከፍቼ 20 ምናምን ሺህ ደርሶ ባን ተደርጓል። ድጋሚ አሁን ይሄ የላይቭ ነው በቃ እንደዚህ ብዙ ቲክቶክ ላይ እንደነገርኩሽ አልንቀሳቀስም፣ ደስ አይለኝም። ይህን እንትን አልለውም እና ከሱ ከተለያየ በኋላ አዲስ ሲም፣ አዲስ ስልክ፣ አዲስ ቲክቶክ፣ አዲስ ዩቲዩብ፣ አዲስ አይጂ ሁሉም ነገሬ አዲስ ነው ገባሽ። ከመሬት ተነስቼ ነው ወደ ላይ እንትን ያልኩት። እዚች ጋር ደግሞ ዩቲዩብ መሸጡ ዩቲዩብ እንደሌለ ማለት ቢያንስ እሱ ጋር ይሄ እሱ ጋር እንደነበር ነው የማውቀው። ከዛ አልነበረም ማለኝ ገባሽ። ከዛ ምንድነው እኔ ሁሉን ነገር አቋርጬ ከመጀመሪያ ነው ከዜሮ ተነስቼ የመጣሁት። አሁን ይሄ ተሸጠ የሚባለው ነገር ይሄ የሌላ ሰው ራሱ ቢሰራበት ችግር የለም ማለት ይህና ላይሰማኝ ላልናደድ እችላለሁ። እናደዳለሁ ይሰማኛል እኮ ግን ይሄን ያህል ነው የምልሽ። ግን እንደዛ የለፋውበት እንደዛ የሆንኩለት እንደዛ ከቤተሰቤ ጋር ተጣልቼ ስንት በጣም ብዙ ነገር እናየሁበት በጣም ማለት ነው ገባሽ። ማንም ከጎን ያልነበረም አይዞሽ ስሰደብ ሳለቅስ ምናምን እሱ ብቻ ነው የሚያየኝ፣ ማንም አያየኝም ያውቃል እሱ። እና ይሄ ሁሉ ነገር እኔ እዛች ጋር ፋሚሊ ነው የገነባውበት ገባሽ። በጣም የሚወዱኝ ሰዎች እኔ ልሸጠው አይደለም እነሱ ልሸጣቸው አይደለም እንትን ያልኩት እዚች ጋር የገነባሁት ገባሽ አይደለም። ሰብስክራይበሮችን እንደ ቤተሰቦቼ ነው ማያቸው፣ ልሸጣቸው አይደለም ያሳደጉት የለፋሁት ነው። ኦብቪስሊ ባይዘው የዩቲዩብ ፋሚሊዎችን እኔ እዚህ ለመድረሴ እነሱ ናቸው አሁንም ማለት ነው። እና ይሄ መሸጥ ማለት እነሱ መሸጥ ማለት ነው ስልሽ ለሌላ ይሄ ንግድ ማለት ነው። እኔ ልሸጠው ለምን እስካሁን እንደዚህ ልሰደብበታለሁ፣ እንደዛ እረገጥበታለሁ፣ እንደዛ ሆንበታለሁ ገባሽ። እሺ ፏድ ያዝክ ነጥቦች? ይዣሉኝ ሀቡዬ። እሺ ለነጥቦቹ ምላሽ ስጣት። እሺ እንትን ነው ሰፊ ሰዓት የለኝም። አጋጣሚ መግባት ስለፈለግኩኝ ሩቅ ነበርኩኝ። ያው ቅርብ ያለ ቤት ነው የገባሁትኝ። ራሴ ጋር አይደለሁም ሰው ቤት ነው ያለሁት እና እንዳይመሽብኝ ነው። ሌላ ነገር አስቤ አይደለም። እናፍጥ ነው ያልኩት እና ማቋረጥ ስላልፈለግኩ። እሺ ችግር የለም። እሺ በመጀመሪያ ደረጃ እኔና እሷ ወልደናል። ገብቶሻል? አብረን ነው የምንኖረው። ልጆች ሆነን ነው ግንኙነት የጀመርነው ምናምን ነገር። ከዛ በመሀል ልጅ መጥቷል። የሆነ ልዩነት የለም በመሀላችን። እኔ ስከፍት ፉፉና ፍቅር ብዬ መክፈት አቅቶኝ አይደለም በሰዓቱ። ባነራችን ፍቅር ቲዩብ ነው የሚለው። አይ የሆነ ፖይንት ስለያዝኩ እኮ እሱን ጥያቄ እኔም አቅርቤያለሁ። ለምን ፍቅር ቲዩብ ተብሎ ተከፈተ? የሷ ብቻ ካልሆነ የሁለታችሁም ከሆነ ፍቅርና ብዙ ካፕሎች አሁን እከሌና እከሌ ኤንድ እከሌ ነው አይደል የሚባባሉት። ስለዚህ እናንተ ካፕል ከሆናችሁ ስለሆናችሁ ፍቅርና ፉአድ ለምን ብላችሁ አልከፈታችሁም? ወይም ፍቅርና እሺ ሀቡዬ እሺ ቴንክ ዩ። በመጀመሪያ ደረጃ እኛ ልጅ አለን። ገብቶሻል? ይሄ እንደተለያየ ሰው ራሴን ላስብ አልችልም ከፍቅር ጋር
ፍቅር ቲዩብ አልኩኝ ፉፉ ቲዩብ ያልኩኝ ምንም ቫሊዩ የለውም ብዬ ስለማስብ ነው። እና ደግሞ በአንዴ ፍቅረኛሞች ሆነን አይደለም የመጣ ነው። ይሄ ወደ ዩቲዩብ ስንመጣ እኔ እና እሷ በሂስቶሪ ነው የመጣ ነው። ገብቶሻል ሀቡዬ? ለዛ ለነዛ ነገሮች ስለማይመች ይሄንን አማራጭ ተጠቅመናል። ገብቶሻል? ፍቅር ጥያቄ ተመለሰልኝ። ፍቅርና ፉፉ ያላላችሁት ያው ህዝቡ ካፕል እንደሆናችሁ እንዳያቅ ነው። እናንተ ቻናሉን ከመክፈታችሁ በፊት ኦልሬዲ ፍቅረኛሞች ናችሁ። ግን ህዝቡን በአንዴ ገብታችሁ ፍቅረኛሞች ነን አላላችሁ። ቀስ እያላችሁ ወልደናል። ጭራሽ እኮ እኛ ሀቡዬ ወልደናል። መውለዳችሁ የሚታወቁ ስትለያዩ ነው እንጂ አይታወቅም ነበር። ፍቅረኛ እንደሆናችሁ ህዝቡ አያውቅም ነበረ ነው? ያኔ አያውቁም ነበር። ኦኬ እንትን እያለን ለመሄድ አስቤ ነው። እና የመጀመሪያ ጥያቄው እሱ ስለነበረ እንጂ አሁን እኔ ፋይናሉ እንዲህ ይሆናል ነገ የኔ ይባላሉ ብዬ ባስብ እንደዚህ አይነት ነገር አላደርግም ነበር። ያው ሚስቴ ስለነበረች አብራኝ ስለሆነች ነገሮች ኢንዲቪጁዋል አላረኩም። ገብቶሻል? የፍቅር እኔ በሰዓቱ ያንን ነገር ኢማጅን አድርገን ነው ምናምን ነገር ነው። እኔና ፍቅር ወደኋላ መለስ ብላችሁ ማየት ትችላላችሁ ቪዲዮቻችንን ምናምን ነገር እና በዛ ልክ ነው። ለዛ ነው እንትን የተባለው። ሁለተኛ ጥያቄ ደግሞ ፉፉ ቲዩብ ምናምን ከፍቼ ሰጥቼዋለሁ ብላለች። እሱም ቻናል ከፍቼለታለሁ ብላለች። ፉፉ ቲዩብ ብዬ ጋይስ ታብታብ አድርጉ። ታብታብ ሊንክ ታብታብ እየያዘው ነው። እየደወሉብኝ ስለሆነ አሁን ይቅርታ እየደወሉብኝ ነው። እሺ አሁን ተመልሰሃል እየሰማኝ። ከዛ ይኸውልሽ ሀቡዬ ፉፉ ቲዩብ የሚል ቻናል የከፈት ነው ስልሽ ይሄ በእምነት ጉዳይ እኔ ሙስሊም ነኝ፣ እሷ ኦርቶዶክስ ናት። እና የሆነ ነገር መጣብን ከሆነ ጊዜ ከረጅም ጊዜ በኋላ የሆነ ነገር ሲመጣብን ምን አለ መሰለሽ እኔ አደል ሁለት ዩቲዩብ ቻናል ኮንትሮል ማድረግ ይቀርና አንዱ ራሱ የሷ ከብዶኝ ነበር በሰዓቱ እና ይጠይቀን ነበር። ለምንድን ነው ፉፉ አንተ ማትከፍተው? ለምንድን ነው አንተ ስራ ማትሰራው? ይለን ነበር ሰው እና ይሄ ለረጅም ጊዜ ይሄ ጥያቄ ሲነሳብን በቃ ፍቅር ይሄን ዝም ብለን እንክፈተው እንጂ ሁለት ዩቲዩብ ቻናል የመስራት አቅም የለ። እስቲል ሀቢባዬ ገብተሽ የኔን ዩቲዩብ ቻናል እስቲል አሁን 1 ዓመት ሆኖናል። 1 ዓመት ከ81 ነው ምናምን ቪዲዮ ነው ፖስት የተደረገበት እስቲል እስከ ዛሬ የኔ ዩቲዩብ ቻናል አደል። ስለዛ ጊዜው ማውራት ይቀርና ማለት ነው ዩቲዩብ ቻናሉን ክሬት ያደረግነው የኦዲየንስን ስሜት ለማክበር ገብቶሻል አቡዬ? እንጂ ኦኬ የሆነ ነገር ሲመጣ ይህንን ትወስዳለህ እኔ ይሄ ትልቁን ነገር ወስዳለሁ ምናምን ብለን አይደለም። ለኦዲየንስ ስሜት ብለን ሰው በእምነት ጉዳይ የሆነ ነገር እንትን እያለን ስለነበረ ለዛ ስሜት ብለን አደረግነው፣ ክሬት አደረግነው። ገብተሽ የተጫነውን ቪዲዮ ፖስት አይደረግበትም ነበር። ገብቶሻል? ያን ያህል ለረጅም ቪዲዮ ፖስት አይደረግበትም ነበር። ያው ለኦዲየንስ ስሜት እኔም ጋር የሆኑ ኦዲየንሶች ስለነበሩ በቃ የሚወዱኝ እህቶች ስለነበሩ እንድከፍት እንድሰራ ኢንዲቪጁዋሊ እንድለወጥ ስለሚፈልጉ ለእነሱ ስሜት ብቻ ብዬ ያደረግኩት ነገር ነው እንጂ አልሰራሁበትም። እስከ ዛሬ ስቲል ይታዘቡኛል። ያኔ ክፈት ባልን ሰዓት ከፍተ ሰርተ ቢሆን ዛሬ በእንደዚህ ምክንያት እንዲያትባል የሚሉኛል። ስንት ሰብስክራይበር አለው ቻናሉ አሁን ፉፉ ቲዩብ? የኔ 120 በ81 ቪዲዮ 82 እንደዛ አለው። ከዛ ደግሞ በባንክ ዙሪያ እንዴት መሰለሽ አቡዬ እኔና ፍቅር መኪናውን በገዛንበት በ3ኛው ቀን በ4ኛው ቀን የተለያየ ነው። ገብቶሻል? ይኸውልሽ ያኔ ሀብት ሲመጣ ነገር መጣ አልኩኝ። መኪና በገዛ ነገር መጣ፣ 4ኛው ቀን ተለያየ ነገር መጣ።
ያው የግጭቱ እንትን ስልሽ እኔ ለፍቅር በጣም ብዙ መስዋዕትነቶችን ከፍያለሁ። ከነዚህ ከንብረቶች በፊት ፍቅር እኔ ጋር መታ ስለ ንብረት ከማውራቷ በፊት እኔ እሷ ጋር የሚሄደው በቃ ይቅርታ አድርጊልኝ፣ በሽማግሌ በጣም ለረጅም ጊዜ አስጠይቂያታለሁ። በቃ ይቅርበኝ፣ አጥፍቼ ከሆነ እኔ ከአንቺ ጋር አብሬ መሆን ነው የምፈልገው፣ መስራት፣ ማደግ፣ ከአንቺ ጋር መለወጥ ነው። ካጠፋሁ ይቅርታ ብዬ ለብዙ ጊዜ በሽማግሌ በትልልቅ ሰው በራሷ ቤተሰቦች በእናቷ አስጠይቂያታለሁ ለረጅም ጊዜ። እነዚህ ንብረት የሆነ ነገር ከማለታችን በፊት ለብዙ ጊዜ ለፍቻለሁ ለፍቅር ሜቢ አስፈላጊ ከሆነ ብዬ ነው። እኔ አሁን ንብረት ምናምን አንልጠያየቅም ነበር። ፍቅር መታ ዩቲዩቤን ስጠኝ ስትልኝ ለምን ፍቅር ካጠፋው ይቅር በይኝ ምናምን ነገር ነበር ስላቴ ነበር። ስቲል እናቷ ጋር ሄጄ በእናቷ ነበር እናቷን አዲስ አበባ ድረስ ይዣት መጣና በቃ ይኸው በእሷ ፊት ይቅር በይኝ ካጠፋውኝ እላት ነበር። እና ከንብረቶች በፊት እነዚህን ነገሮች ነው ያደረግኩትኝ። ገባሽ? ከዛ ባለፈ ይሄ 4 ቀን ነው አላልኩሽም? በትንሽ መኪና ንብረቱ በተገዛ በትንሽ ጊዜ ውስጥ እነዛን ይሄንን መኪና ስንገዛ ማለት ነው ሀቡዬ ይኸው ለ3 ወር አፈር ዲሜ ግጬ ነው የገዛሁት። አፈር እንዴት መሰለሽ? በባንክ የተገዛ ነው። ባንክ በምን ያህል ጊዜ ብር እንደሚሰጥሽ ታውቂያለሽ። ሄዶ ገዝቶ መጣ ስላለች ነው ቅድም። እሺ ለረጅም እንደውም ከ4 ወር በላይ ይሄ መኪና ለመግዛት ከ4 ወር በላይ ለፍተናል። ከሰዎች ተበድረናል። እውነቱን ነው የምነግርሽ። አደል የሆነ ብር ኖሮ እኔ ጋ እንደ 600 ሺህ ብር እኔ አካውንት ላይ ካለ ለምንድን ነው ከሰዎች የምበደረው? ሀቢባዬ 400 ሺህ ብር እኔ አካውንት ላይ ካለ ለምንድን ነው እኔ ሀቢባ ይኸውልሽ መኪናውን ከገዛን በ4ኛው ቀን ምናምን ነው የተለያየ ነው አላልኩሽም? ይህ ጥሩ ነጥብ ነው። አንድ ሰው አካውንቱ ላይ 600 ሺህ ብር በላይ ካለ እኔ ከሰዎች የምንበደረው ለምን ይሆናል? ያ እንደዚህ አይነት ፖይንት ማንሳት ግዴታ ስላለብኝ ነው። እሺ ልቀጥል? አዎ ነጥብ እያያዝኩ ነበር እኔ። ኦኬ እሺ ሰው ያን ያህል ሜቢ አላቅም። ይኸውልሽ እሷ አሁን ገምታ ሁላ ምን ብላለች መሰለች? የሚወርድ እስከ 200 ሺህ ብር አለ ምናምን ብላለች። እኔ ወላሂ ላዚም ነው የምልሽ ሀቢባዬ፣ አይኖ ምናልባት በጊዜው ብዙ ነገር ላይ ስለነበርኩኝ አላስታውስም። ይሄን ያህል ብር ከዩቲዩብ የወረደልኝ ብር ይኸው ልጄን ይንሳኝ አላስታውስም። እንደዚህ አይነት ነገር አላስታውስም። ግን በጣም ብዙ ብር እንደተበደርን እስቲል ማለት ነው የምልሽ ሀቢባዬ፣ ከባንክ ውጭ ከባንክ 1.5 ነው የተበደር ነው። ከባንክ መኪናውን ስንት ነው የገዛችሁት? እኛ ማለት ነው ሀቢባዬ ስንት ብር መሰለኝ? 700 ሺህ ብር ይዘን ነው መኪና ልንገዛ ይወጣል። እሺ የመኪና ዋጋ እንትን ነው ስልሽ አለማወቅ አለመብሰል አለ አይደል? በጊዜው አናቅም ነበር። በቃ ይሄ ጓደኞቻችን ሲገዙ አየንና እሷም ጉጉት ነበራት ፍቅር። እናቴ ትሙት ቀደም ስትል እየታዘብኩኝ ነበር መኪና የመግዛት ምናምን። እንደውም ከመግዛታችን በፊት ይኸውልሽ የድፍረታችን ድፍረት ምን እናደርግ ነበር መሰለሽ? መኪና ተከራየን እንድንለምድ ብለን ሁለታችን ስልሽ አናቅም ነበር። ይሄ ገና እንትን ላይ ነበርን ምናምን በቃ ገንዘብ ይሄ አካውንታችን ላይ 500 ሺህ ብር 600 ሺህ ብር ሲኖር መኪና መንገዛ መሰለን። አዲስ አበባ በመጣም በትንሽ ጊዜ ውስጥ ነው እነዚህን ነገሮች ያደረግነው እና 700 ሺህ ብር ምናምን ይዘን መኪና ካልገዛናል። ከዛ የምንመኘው መኪና ምን መሰለሽ? እኔ በሰዓቱ ይሄ ዋጋቸው እኔ እየወጣው ቼክ አደረግ ስለነበረ ማገኛቸው ትንንሽ ቪትስ ምናምን። ከዛ ኖ ትልቅ መኪና ካልሆን አለችኝ ፍቅር፣ ከፍ ካላለምና አለችኝ። ከዛ በቃ የእሷንም ስሜት ለመጠበቅ አልኩና ሀቢባዬ እንደምንም በቃ ታግሼ የባንኩን ነገር ምናምን ፕሮሰስ አድርጌ በጣም ረጅም ጊዜ ታግሼ ጄቱር ደፈርኩኝ። ከሰዎች ተበደርን፣ በጣም ከብዙ ሰዎች ተበድረን እስቲል ያልከፈል ነው እስከዛሬ ማለት ነው። በጣም ከብዙ ሰዎች ተበደርን። ደግና ናችሁ ባንዴ ጄቱር
ሰው ከቤት ጀምሮ ያሳድጋል። እሺ እኮ ይህን ጄቱር ለመግዛት 700 ሺህ ይዛችሁ 1.5 ደግሞ